ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ዩቲዩብ ቻናል ላይ የተለያዩ ፕሮግራሚንግ ላንጉጆችን በአማርኛ ፉል ኮርስ እየሰጠን እንገኛለን። ስለዚህ የተለያየ ቪዲዮ ዩቲዩብ ላይ ሲጫን እንዳያልፋችሁ ዩቲዩብ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አዳዲስ እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳችኋል። በዚህ ቪዲዮ ኤችቲኤምኤል ነው የምንማማረው። ኤችቲኤምኤል ወደ 9 ሞጁል አለው ከ1 እስከ 9 ማለት ነው። ሌትስ ስታርት ዊዝ ሞጁል 1 ኢንትሮዳክሽን ፓርት እንጀምር። ሞጁል 1 ኢንትሮዳክሽን ነው። ኢንትሮዳክሽን ዋት ኢዝ ዌብ ዲቨሎፕመንት ይላል። ዌብ ዲቨሎፕመንት ኢዝ አ ፕሮሰስ ኦፍ ቢልዲንግ ኤንድ ሜንቴኒንግ ዌብሳይትስ ኤንድ ዌብ አፕሊኬሽን። ማንኛውም ዌብሳይት ስትሰሩ ወይም አፕሊኬሽን ስትሰሩ ወይዘር ኢትስ አንድሮይድ አፕሊኬሽን ኦር አይኦኤስ አፕሊኬሽን ኦር ዴስክቶፕ አፕሊኬሽን፣ የተለያዩ አፕሊኬሽኖች አሉ። ማንኛውም አፕሊኬሽን ስትሰሩ የምንጠቀመው መጀመሪያ ላይ ስታርቲንግ ፖይንት ኤችቲኤምኤል እንጠቀማለን። ኤችቲኤምኤል። ስለዚህ አሁን በዚህ ቪዲዮ ሞጁል 1 እያየን ያለነው ኤችቲኤምኤል ነው። ስለዚህ ዌብ ዲቨሎፕመንት ማለት ምንድን ነው ስንል የተለያዩ ዌብሳይት መቼም ታውቃላችሁ፣ ዌብሳይት ማያውቅ ሰው አይኖርም። ለምሳሌ የተለያየ ካምፓኒ ቢኖር ወይም ትምህርት ቤት ወይም ዩኒቨርሲቲ ወይም የሆነ ድርጅት ቢኖር ያንን ኦፊሻሊ ፐብሊክ አድርጎ የሚያሳውቅበት አንዱ ሜካኒዝም ምንድነው? ዌብሳይት ነው። ዌብሳይት ለምሳሌ የተለያየ ቅጥር ሊያወጣ ይችላል። ለምሳሌ ሰርቪስ ሊሆን ይችላል፣ ወይም የተለያየ የሚሸጠው ፕሮዳክት ሊሆን ይችላል። እሱን የሚያስተዋውቅበት ዌብሳይት ነው አይደል? ሶ ዌብሳይት የምንለው እሱን ነው። it involves creating interactive dynamic content that user access through browser። ምንድነው? through browser ነው አክሰስ የምናደርገው ጉግል ላይ ወይም ክሮም ላይ ኦፔራ ላይ ማንኛውም ብራውዘር ላይ አክሰስ የምናደርገው ነው ማለት ነው። ዌብሳይት ማለት እሱ ነው። አንድ ሰው ለምሳሌ ካምፓኒው ኢትዮጵያ ውስጥ ነው ያለው፣ አሜሪካ ውስጥ ላለ ሰው መሸጥ ይችላል ፕሮዳክቱን ማለት ነው። ምንድነው? ስሩ ዌብሳይት ነው። የእነሱን ዌብሳይት የራሳቸውን ዌብሳይት ይጠቀሙና ከዚያ መሸጥ የሚፈልጉትን ነገር ፐብሊካሊ ሆስት ያደርጉታል። ከዚያ አሜሪካ ያለ ሰው እዛ ዌብሳይታቸው ላይ ገብቶ ያይና ከተመቸው ካምፓኒውን ጆይን ሊያደርግ ይችላል፣ ስራ አፕላይ ሊያደርግ ይችላል፣ ወይም ደግሞ የተለያዩ ፕሮዳክት ካላቸው ፕሮዳክታቸውን ሊገዛቸው ይችላል ማለት ነው። ለዚያ ነው ዋናው ጥቅሙ እሱ ነው። ካምፔንስ ዲዛይን ፋንክሽናሊቲ ኤንድ ዩዘር ኤክስፒሪየንስ። ካምፓኒስ ዲዛይን ፋንክሽናሊቲ ኤንድ ዩዘር ኤክስፒሪየንስ ምንድነው? ምንድነው? የተለያዩ ዌብሳይት እንትን ስል ዲዛይን አለው፣ ራሱን የቻለ ዲዛይን አለው። በምን አይነት ዲዛይን መልኩ እንደሚፈልጉ ካምፓኒውን ጠይቀን ነው። የተለያዩ ለምሳሌ የትምህርት ቤት ዌብሳይት እና የሆስፒታል ዌብሳይት ሊለያይ ይችላል። ምንድነው የሚለያየው? ለምሳሌ ትምህርት ቤት ከሆነ የተለያዩ ኮርሶችን ምናምን ይለቃሉ አይደል? ሊለቁ ይችላሉ። የተለያዩ ፕሮግራሞች ለምሳሌ ኮርሶች አሉ። በዚያ ውስጥ ደግሞ የተለያዩ ዲፓርትመንቶች አሉ። እነሱን የሆስፒታል ከሆነ ደግሞ ፔሸንት ነው። ምን አይነት የታካሚ ብዛት ምናምን ምንድነው ሆስፒታል ውስጥ የተለያዩ ፔሸንቶች አሉ። የእነሱን ፔሸንታ ሊስት አውት አድርገው የሚለቁበት ፕላትፎርም ሊሆን ይችላል ማለት ነው። ስለዚህ የተለያየ ዲዛይን እንጠቀማለን ማለት ነው። የተለያየ ፋንክሽናሊቲ ያለው። ፋንክሽናሊቲ ማለት እዛ ውስጥ የምንጠቀመው ፍሬምወርክ እሱ ነው ማለት ነው። ፋንክሽናሊቲ የተለያየ ፍሬምወርክ ስለምንጠቀም እዛ ውስጥ ማለት ነው። ስለዚህ ዩዘር ኤክስፒሪየንስ፣ ዩዘር የተለያዩ ኤክስፒሪየንስ ሲያደርጉ የኛን ዌብሳይት ቪዚት ሲያደርጉ ማለት ነው የተለያዩ ኢንተራክት የሚያደርጉበት አጋጣሚ ሊኖር ይችላል። ስለዚህ እሱን ነው ዩዘር ኤክስፒሪየንስ የምንለው እሱን ነው። ዩዝ ላንጉጅ ላይክ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት። ይሄ በእያንዳንዱ አሁን ኤችቲኤምኤል 9 ሞጁል አለው ብያችኋለሁ። ኤችቲኤምኤል 9 ሞጁል አለው። ሲኤስም እንደዚሁ በቀጣይ እሱ ቀጣይ ላይ ማየት ትችላላችሁ ማለት ነው። እሱም የብቻው ራሱን የቻለ ሞጁል አለው። ጃቫስክሪፕትም ራሱን የቻለ ሞጁል አለው። ስለዚህ እነሱን በእያንዳንዳቸው ካያችሁ በኋላ በደንብ ኤችቲኤምኤል ማስተር ታደርጋላችሁ፣ ሲኤስኤስን ማስተር ታደርጋላችሁ። ከዛ ጃቫስክሪፕትን ሞችን ሃንድል ካደረጋችሁ በኋላ ከዛ በኋላ አንድ ላይ ነው የምንጠቀማቸው። ባይዘወይ ኤችቲኤምኤል፣ ሲኤስኤስ እንደ ጃቫስክሪፕት አንድ ፋይል ላይ ነው የምናደርጋቸው። አንድ ፋይል ላይ ዚፕ እናደርግና ከዛ በኋላ ሆስት የምናደርጋቸው ማለት ነው። በአንድ ነው የሚሄዱ። ምንድነው ኤችቲኤምኤል እኛ ለምሳሌ ዌብሳይት ላይ ስንገባ መጀመሪያ ፔጅ ላይ የምናየው ለምሳሌ ስልክ ቁጥራቸው ሊሆን ይችላል፣ የተለያየ አድሬሳቸው ሊሆን ይችላል። እኛ በአይናችን የምናየው ነገር አለ አይደል? እሱ ምንድነው ኤችቲኤምኤል ተጠቅመን ነው ቢልድ የምናደርገው እሱን ማለት ነው፣ በአይናችን የምናየው ነገር። ሲኤስ ግን ስንል ሲኤስ ማለት ስታይል ነው። ስታይል ለምሳሌ ዌብሳይቱ የምንጠቀመው የተለያየ ከለር የተለያየ ዲዛይን የምንጠቀም ከሆነ ሲኤስኤስ ነው የምንጠቀም ማለት ነው። የተለያዩ ጃቫስክሪፕት ማለት ደግሞ
የተለያዩ ኢንፑቶችን ጃቫስክሪፕት ምንድነው? ሎጂክ ነው። ሎጂክ ስንል የተለያየ ከዌብሳይቱ ጋር ኢንተራክት የሚያደርገው ዩዘር ለምሳሌ የተለያየ ኢንፑት ሰጥቶ ከዛ አውትፑት የሚፈልግ ከሆነ ለምሳሌ ኮመንት መጻፍ መቻል የሚችል ከሆነ የተለያየ ኮንታክቶችን እዛ ጋር ኮመንት ጽፎ ካምፓኒ ኮንታክት እንዲያደርገው የሚፈልግ ከሆነ የተለያየ ኢንተራክሽን የሚያካሄድ ከሆነ ዩዘር ማለት ነው ጃቫስክሪፕት ነው የሚጠቀመው እዚያ ጋር ማለት ነው። ለዚያ ጃቫስክሪፕት እንጠቀማለን። ክሬትስ ኤቭሪቲንግ ፍሮም ሲምፕል ዌብሳይት ቱ ኮምፕሌክስ አፕሊኬሽን ነው። እንግዲህ ያው ሲምፕል አሉ፣ ያው እንደ የድርጅቱ የተለያዩ ሲምፕል የሆነ ዌብሳይት ልንጠቀም እንችላለን። በዚያ ላይ ደግሞ ኮምፕሌክስ የተለያየ ለምሳሌ ሶፍትዌር ትላልቅ ሶፍትዌሮችን ዲቨሎፕ ስናደርግ ኮምፕሌክስ አፕሊኬሽን ነው የሚሆነው ማለት ነው። የተለያዩ ፕሮግራሚንግ ላንጉጆችን ፍሮንቴንድ የምንለው በቀኛ ፐርሰናሊ የምናየው ማለት ነው። ባክኤንድ የምንለው ደግሞ በፕሮሰስ አድርጎ የሚያመጣው ለምሳሌ እንትን ብትወስዱ ኤአይ አርቲፊሻል ኢንተለጀንስ የተለያየ ስትሰጡት ያንን የተሰጠውን ፕሮሰስ አድርጎ ፋይናል አውትፑት እናንተ የፈለጋችሁትን ዲስፕሌይ ያደርግላችኋል። ምንድነው ፕሮሰስ የሚያደርገው? የት ነው ፕሮሰስ ሲያደርግ እንኳን እናየው፣ እኛ አውትፑቱን ነው የምናየው። ስለዚህ ምንድነው እሱ ባክኤንድ ላይ ነው ፕሮሰስ የሚያደርገው ማለት ነው። ባክኤንድ ፍሮንትኤንድ እንደ ባክኤንድ ምንድነው? ፍሮንትኤንድ ስንል ፍሮንትኤንድ ያው እዚያ የተሰጠው ዌብሳይት አለ። እዚያ ዌብሳይት ላይ መጀመሪያ የምታዩት በአይናችሁ የምታዩት ቪዥዋላይዝ የምታደርጉት ፍሮንትኤንድ ይባላል። ባክኤንድ የምንለው ግን በስተጀርባ ያለ ነገር ማለት ነው። በስተጀርባ ያለ ለምሳሌ አንድ ቤት ኖርማል ቤቱን ስታዩት ምንድነው በሩን ታያላችሁ፣ መስኮቱን ታያላችሁ፣ ግድግዳው ምናምን ወሉ ይታያል አይደል? ስለዚህ እሱ ምንድነው ፍሮንትኤንድ እንለዋለን። ፍሮንትኤንድ ነው የሚባለው። ቤት ውስጥ ደግሞ የተለያየ እቃ ይኖራል፣ የተለያዩ ማቴሪያሎች ስለሚኖሩ እነሱ ምንድናቸው ባክኤንድ ውስጥ ያሉ ናቸው ማለት ነው። ስለዚህ ዌብሳይት ጋርም ስንመጣ እንደዛ ነው። በአይናችን የምናየው ለምሳሌ ኮንታክት፣ አድሬስ፣ የተለያዩ እነሱን ፕሮዳክት ፐብሊካሊ ኮስት ያደረጉት እነሱን በአይናችን የምናየው ነገር ፍሮንትኤንድ እንለዋለን። በውጭ ግን ለምሳሌ የተለያየ ሬጅስትሬሽን ለምሳሌ ተመዝገቡ እዚህ ቦታ ስራ ወጥቷል ምናምን ብለው የሆነ ዌብሳይት ላይ ፐብሊክ ሆስት ይደረጋል አይደል? ከዛ እዚያ ጋር ስንመዘገብ ፕሮሰስ ያደርግና ስንመዘገብ ባክኤንድ ላይ ነው የሚወስደው ማለት ነው። ባክኤንድ ላይ ይወስድና እነሱ ያሳያቸዋል ማለት ነው። እሱ ምንድነው ባክኤንድ ነው የምንጠቀመው አሁን ያለ ባክኤንድ። ሶ ዘ ዲፈረንስ ኢዝ ዘ ፍሮንትኤንድ ላይ ምንድነው ዋት ዩዘር ሲ ማንኛውም ዩዘር የሚያየው ማለት ነው። እሱ ፍሮንትኤንድ እንለዋለን። ኤችቲኤምኤል ስትራክቸር ነው ያለው። ኤችቲኤምኤል ስትራክቸር፣ ሲኤስኤስ ስታይሊንግ ለስታይል ነው ሲኤስኤስ የምንጠቀመው። ከዚ ጃቫስክሪፕት ፎር ኢንተራክቲቪቲ ጃቫስክሪፕት እንጠቀማለን። ዩዘር ኢንተርፌስ ነው። ከዛ ሪስፖንሲቭ ዲዛይን እነዚህ ናቸው ማለት ነው። እነዚህ ናቸው። ባክኤንድ ጋር ስንመጣ ሰርቨር ሳይድ ሎጂክ ነው። በሰርቨር ሳይድ ነው ያለው ማለት ነው። ዳታቤዝ አለው። ዳታቤዝ ከዚያ ኤፒአይ የምንል ምንድን ነው? ለምሳሌ የተለያየ ለምሳሌ ንግድ ባንክ እና ኢትዮጵያ ውስጥ ካሉ ንግድ ባንክ እና ቴሌብር ብትወስዱ ቴሌብር ተጠቅማችሁ ወደ ንግድ ባንክ ገንዘብ ትልካላችሁ አይደል? ወይም ደግሞ ንግድ ባንክን ተጠቅማችሁ ወደ ቱ ዩር ኦን ቴሌብር ዋሌት ገንዘብ ይላካል። አሁን የምንድነው የተለያዩ ፕላትፎርሞች ናቸው። ንግድ ባንክ የራሱን የቻለ ፕላትፎርም ነው። ቴሌብር ራሱን የቻለ ፕላትፎርም ነው። ግን በምንድን ነው የሚተሳሰሩት? ኤፒአይ ዩዚንግ ኤፒአይ የተለያዩ ፕላትፎርሞች ኤፒአይ የራሳቸው ኤፒአይ ያላቸው በዚያ ኤፒአይ ነው የሚያስተሳስሩት ማለት ነው። ያው አብሮ ለመስራት የሚያግዝ ማለት ነው። ለምሳሌ የተለያየ ባንክ ዳሽን ባንክ ቱ አዋሽ፣ ፍሮም አዋሽ ቱ አቢሲኒያ ወደ ተለያየ ባንክ ትራንዛክሽን ስታደርጉ ምንድነው የራሳቸው እንትን አላቸው። ለምሳሌ የአዋሽን ባንክ አካውንት ወስዳችሁ ንግድ ባንክ ላይ ስታስገቡት ስሙን ያመጣል። ግን ስሙ ምንድነው? አዋሽ ባንክ ላይ ነው ኦልሬዲ ሬጂስተር የሆነው። ምንድነው? ዩዚንግ ኤፒአይ ነው። የራሳቸው የቻለ ኤፒአይ ያላቸው በዚያ ተጠቅመው ነው ማለት ነው። ሶ ኤፒአይ እሱ ነው። ሰርቨር ሳይድ ላንጉጅ ነው ብለናል። ባክኤንድ ዳታ ፕሮሰሲንግ ለማድረግ ነው የሚጠቅመን። ፎር ሴኩሪቲ ፐርፐስ ምንድነው? ባክኤንድ ላይ ሃይሊ ሴንሲቲቭ የሆኑ ሴኩሪቲ ባክኤንድ ላይ ነው የምናስቀምጣቸው። ለምንድነው? ፍሮንትኤንድ ላይ ካስቀመጥነው ፐብሊካሊ ሃክ ስለሚደረግ ማለት ነው። ስለዚህ ለሴኩሪቲ ባክኤንድ እንጠቀማለን። ለምሳሌ አንድ የሆነ ባንክ የሆነ ሴንሲቲቭ የሆነ ለምሳሌ የሚሰራበትን የነሱን የሆነ አለ ሲስተሙን ለምሳሌ ማኔጅ የሚያደርጉበትን ነገር ፐብሊካሊ ዲስፕሌይ አያደርጉትም። ለምንድን ነው?
ፐብሊካሊ ሆነ ሀክ ይደረጋሉ፣ ሲስተማቸው ይሰበራል ምናምን ማለት ነው። ስለዚህ ምንድነው ባክኤንድ ላይ ነው የሚያስቀምጡት። ባክኤንድ ላይ ሃይድ ያደረጉትና ኖርማል ሲስተሙ እንዲሰራ ያደረጉታል። ግን ምንድነው የተለያዩ ዩዘሮች ያን ማየት አይችሉም ባክኤንድ ላይ ስላለ ማለት ነው። ሶ ለሴኩሪቲ ፐርፐስ ባክኤንድ እንጠቀማለን። ያው ፍሮንት ኤንድ በጣም ቀላል ነው። ባክኤንድ ደግሞ መጀመሪያ ላይ እናንተ አሁን ማንኛውም የዲቨሎፐር ኮዲንግ ሲጀምር አንድ ተማሪ ከፍሮንት ኤንድ ነው መጀመሪያ ያለበት ማለት ፍሮንት ኤንድ ላይ ይጀምራል። ከዛም በኋላ ቀስ እያለ እያዳበረ ባክኤንድ ላይ ይሄዳል። ያው ፍሮንት ኤንድም የተለያዩ ፕሮግራሚንግ ላንጉጆች አሉ። ባክኤንድ ላይም የምንጠቀማቸው ደግሞ ትንሽ ጠጠር ያሉ ፕሮግራሚንግ ላንጉጆች አሉ። ግን ፓይተን አሁን በጣም ሞደርናይዝ ከሆኑ ፕሮግራሚንግ ላንጉጆች ውስጥ የሚካተት ቦስ ፍሮንት ኤንድ እና ባክኤንድ በጣም ጥሩ የሆነ ፓይተን ነው። ስለዚህ ፓይተን ሙሉ ኮርስ ታገኛላችሁ በዚህ ዩቲዩብ ቻናል ላይ ማለት ነው። ፍሮንት ኤንድ ቨርሰስ ባክኤንድ ዲቨሎፕመንት። ፍሮንት ኤንድ ክላይንት ሳይድ ምንድነው? ይሄ ፍሮንት ኤንድ ወይም ክላይንት ሳይድ የምንለው ኤቭሪቲንግ ቪዚተርስ ካን ሲ ዳይሬክትሊ ኤንድ ክሊክ ኢንሳይድ ዘር ብራውዘር ስክሪን። ምንድነው? ይሄ ፍሮንት ኤንድ የምንለው ክላይንት ሳይድ ነው። ማንኛውም ክላይንት የሚያየው በክላይንት ሳይድ ያለ ማለት ነው። ይሄኛው ደግሞ ባክኤንድ የምንለው ሰርቨር ሳይድ ነው። ሰርቨር ሳይድ ኢዝ ቢሃይንድ ዘ ሴንስ ኢንጂን ማኔጂንግ ዳታቤዝ አካውንትስ ኤንድ ሰርቨር ሴኩሪቲ። የተለያዩ አካውንቶችን ማኔጅ የምናደርግበት ዳታቤዝ ጋር ያለ ሰርቨር ሳይድ የሆነ ማለት ነው። ባክኤንድ የምንለው እሱን ነው። ሶ እዚህ ጋር ላይ አሁን ብትወስዱ ይችኛዋ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት እዚህ ጋር ምንድን ነው ማለት የፈለገው ፍሮንት ኤንድ ላይ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት እንጠቀማለን እያለ ነው። ባክኤንድ ጋር ስንመጣ ደግሞ ባክኤንድ ላይ የምንጠቀማቸው ፕሮግራሚንግ ላንጉጆች ኖድ ጄኤስ፣ ፓይተን፣ ኤስኪዩኤል፣ ዳታቤዝ፣ ዩዘር ሎጊንስ፣ ክላውድ ሰርቨር እና ዳታ ሰንተር። ክላውድ ሰርቨር አለ ባክኤንድ ጋር የምንጠቀመው ማለት ነው። ክላውድ ሰርቨር ማለት አሁን ቴሌ ራሱ ክላውድ ገነባን እያሉ ነበር። እሱን ነው ክላውድ ሰርቨር የምንለው እሱን ነው። የተለያዩ ዳታዎች እዛ ላይ ይቀመጣሉ ስቶሪ ሆኖና እንደ አስፈላጊነታቸው በየሀገሩ የሚፈልጉትን የሚያስፈልገውን ስራ ይሰራሉ ማለት ነው። አሁን ለምሳሌ አንድ ሰርቨር ኢትዮጵያ ውስጥ ተቀምጦ አሜሪካ መስራት ይችላል፣ ወይም ጀርመን ውስጥ ተቀምጦ ፍራንስ ውስጥ መስራት ይችላል ማለት ነው። ግን ምንድነው አሁን የተለያዩ ዌብሳይት እንደዚህ ስቶር ሲደረግ ቅርብ ሰርቨር ይታይና በዚያ ሰርቨር ነው የሚጠቀሙ ማለት ነው። ምንድነው እንደሱ ቅርበት ሲኖረው ያ ዩዘር ቶሎ አክሰስ ማድረግ ይችላል ማለት ነው። ጎግል ላይ ሲጽፉ የተለያየ ነገር ሰርቨሩ ቅርብ ከሆነ ቶሎ ሎድ ያደርግላቸዋል ማለት ነው። ሶ ዘ ፍሮንት ኤንድ ኤንድ ባክ ኤንድ ኦር ክላይንት ሳይድ ሰርቨር ሳይድ ልዩነታቸው ይህን ይመስላል ማለት ነው። ዋት ኢዝ ኤችቲኤምኤል? ኤችቲኤምኤል ምንድነው? እዛን አብሪቬሽን ነው። ምን ማለት ነው? ሃይፐር ቴክስት ማርክአፕ ላንጉጅ ነው። ላንጉጅ ነው እንጂ ፕሮግራሚንግ ላንጉጅ አይደለም። እዚህ ጋር ላይ አሁን ማወቅ ያለባቸው ኤችቲኤምኤል ኢዝ ኖት አ ፕሮግራሚንግ ላንጉጅ። እዚህ ጋር ላይ እንደምታዩት ምንድነው? ማርክአፕ ላንጉጅ ኢዝ ኖት አ ፕሮግራሚንግ ላንጉጅ ነው። ኤችቲኤምኤል ስንል እንደ ሌሎች አሁን ፕሮግራም ኮድ ነው። አሁን ብዙ ጊዜ ያለ ሎካል የሚታወቅ እሱ ነው። የከሌ ኮድ ይጽፋል ምናምን እንደዚህ ይባላል። ሎካሊ በተለምዶ እንትን የምንለው ማለት ነው። ዋናው ግን ፕሮግራም ማድረግ ይችላል። ኢዝ አ ፕሮግራመር ነው የሚባለው ማለት ነው እንጂ ኮደር ምናምን ከምንል ፕሮግራመር ብንል በጣም ኦፊሻል የሆነ ሰንስ ያለው ሚኒንግ ይሰጠናል ማለት ነው። አሁን እዚህ ጋር ላይ ብዙ ጊዜ አሁን ተማሪዎች የሚሸወዱበት ምንድነው? ኤችቲኤምኤል ኢዝ አ ፕሮግራሚንግ ላንጉጅ ከተባለ ፎልስ ነው። ፕሮግራሚንግ ላንጉጅ አይደለም። ኢዝ አ ማርክአፕ ነው። ማርክአፕ ላንጉጅ ነው እንጂ ፕሮግራሚንግ ላንጉጅ አይደለም ማለት ነው። ኤችቲኤምኤል ምንድነው? ኤችቲኤምኤል ኢዝ አ ማርክአፕ ሃይፐርቴክስት ላንጉጅ ነው። ሃይፐርቴክስት ማርክአፕ ላንጉጅ። ኤች ፎር ሃይፐር፣ ቲ ቴክስት፣ ኤም ማርክአፕ፣ ኤል ላንጉጅ አብሪቬሽን ነው ማለት ነው። ስለዚህ ሃይፐርቴክስት ማርክአፕ ላንጉጅ ማለት ነው ኤችቲኤምኤል ማለት። ባይ ዘ ወይ ኤችቲኤምኤል ኢዝ ኖት አ ፕሮግራሚንግ ላንጉጅ። ኤችቲኤምኤል ኢዝ ኖት አ ፕሮግራሚንግ ላንጉጅ ምንድነው? አሁን ብዙ ጊዜ ኤችቲኤምኤል ኢዝ አ ፕሮግራሚንግ ላንጉጅ ከተባለ ፎልስ ነው የሚሆነው። ምንድነው? ኤችቲኤምኤል ኢዝ አ ማርክአፕ ላንጉጅ እንጂ ፕሮግራሚንግ ላንጉጅ አይደለም ማለት ነው። ፕሮግራሚንግ ላንጉጅ የምንላቸው ሲ ፕላስ ፕላስ፣ ፓይተን፣ ጃቫስክሪፕት እነሱ አሁን ፕሮግራሚንግ ላንጉጅ ናቸው። ግን ኤችቲኤምኤል
is not a programming language. Uses tags and elements to structure content. የተለያዩ ታጎችን እና ኤሌመንቶችን እንጠቀማለን የተለያዩ ስትራክቸር ያላቸውን ኮንተንቶችን ለመስራት። the foundation of all web pages. የተለያዩ ዌብሳይቶችን ለመስራት ቤዚኩ መጀመሪያ ሀ ብለን የምንጀምርበት አንድ ቁጥር ዩዚንግ HTML ነው ማለት ነው። አንድ ዌብሳይት ሀ ብለን ለመጀመር HTML ማወቅ አለብን ማለት ነው። HTMLን እንደ ሀ አድርጋችሁ መውሰድ ይኖርባችኋል ማለት ነው። defines the semantic meaning of web content. define the semantic meaning of web content ያለ ነው። ሌላኛው works with CSS styling and JavaScript for interactivity. CSS ለስታይሊንግ መጠቀም የተለያየ ዲዛይን ከለር ምናምን ለማውጣት ማለት ነው ዌብሳይታችን አሪፍ እንዲሆን። ጃቫስክሪፕት ደግሞ ለተለያየ ኢንተራክቲቪቲ እንጠቀመዋለን ማለት ነው። the core backbone ምንድነው? እዚህ ጋር ላይ 100% ይላል። 100% of website depend on HTML። ምንድነው? አንድ HTML ሳንጠቀም ማንኛውም ዌብሳይት መስራት አንችልም ማለት። ለዛ ነው 100% of website depend on HTML ምንድነው? the universal web should standard ምን ይላል? no matter what advanced framework or tools developer use react vue python php እነዚህ የተለያዩ ፕሮግራሚንግ ላንጉጆች ናቸው። እነሱን ብንጠቀምም ሁሉ ዌብ ብራውዘር always receive and render standard HTML። የተለያዩ ፕሮግራሚንግ ላንጉጆችን ብንጠቀም ሁሉ ዌብ ብራውዘር የተለያዩ ኢንፑቶችን ሪሲቭ ለማድረግ ወይም ሬንደር ለማድረግ HTML ይጠቀማል እያለን ነው። HTML gives web page content that clear semantic structure defining what is headline, paragraph and an image or a button። ማንኛውም ኢሜጅ ዌብሳይት ላይ ለማስገባት ኢምቤድ ለማድረግ ማለት ነው። ሄዲንግ የተለያዩ በተኖችን ለመጻፍ ክሊካብል የሆኑ በተኖችን ማለት ነው እንጠቀማለን HTML እንጠቀማለን ማለት ነው። of an HTML element መጀመሪያ ላይ ይቺ ምንድነች? ኦፐኒንግ ታግ ትባላለች። ኦፐኒንግ ታግ ምንላት ይቺ ነች። ኦፐኒንግ ታግ tells the browser where the element starts። የት ጋር እንደሚጀምር ማንኛውም ኤሌመንት የምናሳይበት ማለት ነው። ኦፐኒንግ ታግ እንላታለን። ሁለተኛ ላይ ኮንተንት ነው። ኮንተንት የምንለው ምንድነው? the actual text, picture, video shown on the screen to the website visitor ነው። ዌብሳይታችን ቪዚት ሲያደርግ ማንኛውም ክላይንት ማለት ነው ኮንተንት ነው። ያው ዲቴይሊ ኮንተንት ነው። እዚያ ዌብሳይቱ ላይ ቪዲዮ ሊያገኝ ይችላል፣ የተለያዩ ኢሜጆች፣ ፎቶ ሊያገኝ ይችላል፣ የተለያዩ ቴክስቶች፣ ስልክ ቁጥር፣ አድሬስ ምናምን ሊያገኝ ይችላል። እነሱን ፓርት የምንላቸዋለን ኮንተንት ነው የምንላቸው። ኮንተንት ከዚያ ክሎዚንግ ታግ ይኖራል። ክሎዚንግ ታግ ምንድነው? uses a forward slash to display end the elements block። the forward slash ነው የምንጠቀም ማለት ነው። ክሎዚንግ ታግ ለመጠቀም forward slash እንጠቀማለን። installing the VS Code ምንድነው? የተለያዩ ፕሮግራም ስንጽፍ የምንጠቀመው ሶፍትዌር ነው። VS Code ማለት ሶፍትዌር ነው። በቃ ምንም ሌላ እንትን የለውም። በዓለማችን ያሉ ትላልቅ ዲቨሎፐሮች የሚጠቀሙት VS Code ነው ማለት ነው። በጣም ብዙ ፊቸሮች ስላለው ይህን ምንድነው VS Code ብዙውን ጊዜ የስልክ ላይ የለም፣ ዴስክቶፕ ላይ ነው የሚኖረው ማለት ነው። አፕሊኬሽን በጣም ትልቅ ሶፍትዌር ነው። በነገራችን ላይ ትልቅ ሶፍትዌር ስለሆነ ስልክ ላይ ምናምን ትንሽ ያስቸግራል። የግድ ኮምፒውተር መጠቀም አለባችሁ ማለት ነው። ይህን ሶፍትዌር ለመጠቀም መጀመሪያ ላይ ስቴፖች አሉ ለማውረድ። ምን ታደርጋላችሁ? መጀመሪያ ወደ ኦፊሻል ዌብሳይት ትሄዳላችሁ ማለት ነው። you need to visit the official website code.visualstudio.com ትሄዱና ከዛ ክሊክ ዳውንሎድ በተን your operating system for Windows, Mac, Linux ለፈለጋችሁት ማለት ነው ታወርዳላችሁ። እዚህ ዌብሳይት ላይ ሄዳችሁ እሱ ላይ ለማክ፣ ለዊንዶው፣ ለሊነክስ ታወርዳላችሁ። run the installer and follow the step ራን ታረጋላችሁ። ከዛ ራን ካረጋችሁት በኋላ accept the license agreement። ከዛ choose an installation location ተመርጦለታላችሁ። ላፕቶፓችሁ ውስጥ ወይም ኮምፒውተራችሁ ዴስክቶፓችሁ ውስጥ የት ጋር ማድረግ እንደፈለጋችሁ ሎኬሽን ከመርጣችሁት በኋላ ምንድነው select the additional task add
ፓዞችንም ሰሌክት ማድረግ ትችላላችሁ ማለት ነው። ዛሬ ሰባተኛ ላይ ኮምፕሊት ዘ ኢንስታሌሽን ላውንች ዘ ቪኤስ ኮድ ነው። ስቴፕ ተጠቅማችሁ ቪኤስ ኮድ ዳውንሎድ ማድረግ ትችላላችሁ ኮምፒውተራችሁ ላይ ማለት ነው። ቪኤስ ኮድ ሴትአፕ ዊንዶ ይላል። ምንድነው ይሄ? ያው የተለያየ እንትኖችን ነው በዲያግራም የተቀመጠላችሁ። እዚህ ጋር ላይ ስቴፕ 1 ዳውንሎድ ታደርጋላችሁ እያለን ነው። ስቴፕ 1 ዳውንሎድ ታደርጋላችሁ። ከዚያ ስቴፕ 2 ኢንስታል ታደርጋላችሁ። ስቴፕ 2 ላይ ኢንስታል ታደርጋላችሁ። ከዚያ ሰርድ ስቴፕ ላይ ኤክስቴንሽን ነው የተለያየ ኦፕን ዘ ቪኤስ ኮድ ኤንድ ኢንስታል ኤክስቴንሽን እዚያው ሶፍትዌር ውስጥ ማለት ነው። ቪኤስ ኮድ ሶፍትዌር ውስጥ የተለያዩ ኤክስቴንሽኖች አሉ የሚያግዟችሁ ፕሮግራም ስታደርጉ ማለት ነው። ለምሳሌ የተለያየ ሚስቴክ ምናምን ሲኖር እሱን ኮሬክት ያደርጓችኋል ማለት ነው። ሶ እነሱን ኤክስቴንሽን ኢንስታል ታደርጋላችሁ። አራተኛ ስቴፕ የራሳችሁን ፕሮጀክት መጻፍ ትችላላችሁ ማለት ነው። ስለዚህ ይሄ ዲያግራም የሚያሳየው ይሄን ነው። why we choose VS Code ቪኤስ ኮድ ለምንድን ነው? የተለያዩ ሶፍትዌሮች አሉ ብለናል። ከዛ ውስጥ ቪኤስ ኮድን ለምንድን ነው የምንመርጠው ካልነ ዘ ፈርስት ዋን መጀመሪያ ላይ የምናገኘው ፖይንት ምንድን ነው? ኢንዱስትሪ ስታንዳርድ ነው። የተለያዩ ኢንዱስትሪዎች የሚጠቀሙት ቪኤስ ኮድ ነው። ቪዥዋል ስቱዲዮ ኮድ ኢዝ ዘ ፈርስት ኮድ ኤዲተር ዩዝድ ባይ ፕሮፌሽናል ዌብ ዴቨሎፐርስ ወርልድ ዋይድ ይላል። ስለዚህ ቪኤስ ኮድ የምንጠቀም ለዛ ነው ማለት ነው። ሁለተኛ ደረጃ ላይ ምንድን ነው? ፓወርፉል ኤክስቴንሽን አለው። የተለያየ ኤክስቴንሽን ፕሮግራም ስናደርግ የሚያግዘን ፓወርፉል የሆነ ኢዚሊ አድ ኤክስቴንሽን ላይክ ላይቭ ሰርቨር፣ አውቶ ታግ፣ ሪኔም፣ አውቶማቲክ ኮድ ፎርማቲንግ አለው ማለት ነው። በሶስተኛ ደረጃ ቢልቲን ቱልስ ቢልቲን የሆነ ቱል አለው ማለት ነው። ፊቸርስ አን ኢንተግሬትድ ተርሚናል ኤንድ ጊት ኮንትሮል ራይት ኢንሳይድ ዩር ኮዲንግ ኤንቫይሮንመንት። ስለዚህ ቢልቲን የሆነ ቱል አለው ማለት ነው። በአራተኛ ደረጃ ምንድን ፖይንት ነው የተነሳው? ስማርት አውቶ ኮምፕሊት ፕሮቫይድ ኢንስታንት ሲንታክስ ሰጀሽን ፎር ኤችቲኤምኤል ታግስ ሲኤስኤስ ፕሮፐርቲስ አስ ዩ ታይፕ። እኛ ስንጽፍለት ራሱ አውቶማቲክ ይሰጠናል ማለት ነው። ኮዶችን በትክክል አድርጎ ራሱ ይሰጠናል። ስለዚህ በጣም ያግዘናል ለመጻፍ ማለት ነው። ስለዚህ በእነዚህ ምክንያት ነው ቪኤስ ኮድን ከሌላ ሶፍትዌር የመረጥነው ማለት ነው። ክሬቲንግ ዮር ፈርስት ኤችቲኤምኤል ፔጅ ምንድነው? አሁን ይሄ የመጀመሪያ ኤችቲኤምኤል ፕሮግራሚንግ ላንጉጃችን እየጀመርን ነው ማለት ነው። አሁን እዚህ ጋር ላይ ኮድ ነው። በቃ ኮድ የምንለው ይሄ ነው። ሌላ ምንም የተለየ ነገር የለውም። ኮድ የምንላቸው እነዚህ ናቸው። አሁን ይሄ ምንድነው? እቺ መጀመሪያ ላይ ይቺኛዋ ፔጅ ማለት ነው። ሶሪ ይቺኛዋ ላይን ዶክ ታይፕ ኤችቲኤምኤል። አሁን ማንኛውም ኤችቲኤምኤል ስትጽፉ ይሄን ትጠቀማላችሁ ማለት ነው። ይሄን ትጠቀማላችሁ። ያው ቅድም እንዳልነው ማርክአፕ ላንጉጅ ነው። ይሄ ባይ ዲፎልት በቃ ሁሌም ይሄን ትጠቀማላችሁ ማለት ነው። ከዛ ይቺኛዋ ኤችቲኤምኤል ትጠቀማላችሁ። ይቺን ኤችቲኤምኤል ከዛ ሄድ ማለት ለምሳሌ ዌብሳይት ላይ ስትገቡ ከላይ ሆም ላይ ያለው ሆም አለ አይደል? ሆም አድሬሱ ማለት ነው። እሱ ነው ከላይ ዌብሳይቱ ላይ ያለው ሄድ ይባላል። ሄድ የምንለው እሱን ነው። ሄድ አልናት እሷን። ከዛ ታይትል የምንለው ደግሞ ምንድን ነው? ማይ ፈርስት ፔጅ ብሎ አሁን እዚህ ጋር ታይትል አደረገና እቺ ታግ ይታያችኋል መቼም ያው ቴክ እያደረኩበት ስለሆነ የትኛዋ ታይትል ብላ እሷ አሁን ኦፐኒንግ የምንለው ምንድን ነው? ይቺ የመጀመሪያዋ ታይትል በዚች በኩል ያለችዋ ይቺ ትታያችኋለች እያስባለሁ። ታይትል እሷ ምንድን ናት? ባክ ስላሽ የላትም። ባክ ስላሽ ይቺኛዋ ግን ባክ ስላሽ አላት። ባክ ስላሽ አላት ይቺ ታይትል እና የመጀመሪያዋ ታይትል ማለት ነው። ይቺኛዋ ባክ ስላሽ ያላት ክሎዚንግ ታግ እንላታለን። ክሎዚንግ ታግ የምንለው እሱን ነው። ባክ ስላሽ የምንለው ይሄ ነው ባክ ስላሽ። ስለዚህ ይቺ እንደዚህ ሆና ከዚያ እንደዚህ ከሆነች ማለት ነው። ይቺኛውን እዚህ ጋር ላይ ታይትል ተብሎ ተጽፏል እዚህ ጋር ላይ አይደል? ይቺኛውን ክሎዚንግ ታግ እንላታለን። ይቺ ግን የመጀመሪያው ምንድነው? ምንም ነገር የለውም። ቀጥታ እንደዚህ ሆኖ ነው የተጻፈ ማለት ነው የመጀመሪያው። ሶ ምንድነው? ይሄ ላይኛው ከላይ ያለው ክሎዚንግ ታግ ነው የሚባለው፣ ክሎዚንግ ታግ። ታችኛዋ ግን ኦፐኒንግ ታግ ትባላለች ማለት ነው። ልዩነቱ ይሄ ነው። አይ ሆፕ ዩ ጎት ኢት። ከዛ ቦዲ አለ። አሁን ሄድን ብትወስዱ እዚች ጋር ፖይንቷ ጋር ላይ ምንድነው? እዚያ ላይ ኦፐን ነው፣ ግን መጥቶ የተዘጋው የት ጋር ነው? እዚህ ጋር ነው። እዚህ ጋር መጣ። ሶሪ እዚችኛዋ ታግ ማለት ነው። ይቺኛዋ ታግ ላይ ነው የተዘጋው ማለት ነው። ባክስላሽ አላት። ቦዲም እንደዛው
ቦዲ ከላይ ተጽፏል፣ ታች መጥቶ ይዘጋል ማለት ነው። አሁን ቦዲ እዚህ ጋር ላይ ተከፍቶ ነዋል ታጉ ማለት ነው። ኦፕን ታግ ነው መጥቶ የት ጋር ነው የተዘጋው? እዚህ ጋር ነው የተዘጋ ማለት ነው። እዚህ ጋር ነው የተዘጋው በባክስላሽ ስላለ። ስለዚህ ዋናው እንትኑ ምንድነው? ባክስላሽ ያለው ከሆነ ክሎዚንግ ታግ እንለዋለን። ባክስላሽ ከሌለው ኦፐኒንግ ታግ ነው የምንለው። ማንኛውም ኦፐን ያደረጋችሁትን ታግ ሄዳችሁ ክሎዝ ማድረጋችሁን መርሳት የለባችሁ ሁሌም ማለት ነው። ሁሌም ኦፐን የሆነ ታግ ክሎዝ ይደረጋል ሄዶ ማለት ነው አስፈላጊው ስቴፕ ላይ። ከዚያ H1 የምንለው H1 H2 H3 H4 H5 H6 H7 የምንለው ነገር አለ። ምንድነው እሱ? ሳይዙን ነው የሚያሳይ፣ ሌላ ምንም የሚያሳየው ነገር የለውም። ለምሳሌ H1 ካልን በጣም ትልቅ ነው የሚሆነው፣ ሳይዙ ትልቅ ይሆናል። H2 H3 H5 6 7 እያልን ስንል ደግሞ ትናንሽ ይሆናል ሳይዙ ማለት ነው። ከዛ ሄሎ ዌብ ዲቨሎፕመንት አለ እዚህ ጋር ሄሎ ዌብ ዲቨሎፕመንት። ይሄ ምንድነው? አሁን ከላይ ያለው H ማለት ሄድ ነው። ሄድ ከላይ ዌብሳይቱ ላይ ያለው ሄድ ላይ ያለው በትልቅ እንዲጻፍ ከተፈለገ H1 እናደርገዋለን። H1 አድርገን ከዛ እዚህ ጋር ላይ መጥቶ ታጉ ተዘግቷል ማለት ነው። እዚህ ጋር ፓራግራፍ ምን ነው? ዌልካም ቱ HTML ይላል። እሱ ፓራግራፍ ነው። ከታች የተለያዩ ሰንተንሶችን የተለያዩ እናንተ መግለጽ የፈለጋችሁትን ስለ ካምፓኒው ማለት ነው እዚያ ጋር ታስገባላችሁ ማለት ነው። ታስገባላችሁ። ይሄ ፒ ማለት ፓራግራፍ ነው የሚያሳየው። ከዛ መጠን እዚህ ጋር ላይ HTML የምትለዋ በክሎዝ ታግ ተዘግታለች ማለት ነው። እዚህ ጋር ላይ መጀመሪያ ኦፐን ነበረች አይደል? ከላይ ማለት ነው ኦፐን ነበረች። እዚህ ጋር ላይ ግን መጣ ታች ላይ ተዘግታለች ማለት ነው። ባክስላሽ አለው ማለት ነው። ሶ ባክስላሽ ያለው ከሆነ ክሎዚንግ ታግ ነው። ባክስላሽ ከሌለው ኦፐኒንግ ታግ ነው። ሌላ ምንም የተለየ ነገር የለውም። ሄድ ለእንትን ነው የምንጠቀም ብለናል። ከላይ ለሆም ፔጅ ለተለያየ እንትን በትልቅ በH1 H2 H3 እያልን ሳይዙን እንደፈለግ ነው መጻፍ ስንፈልግ እሱን ሄድ እንጠቀማለን። ከዛ ታይትል ታግ የምንጠቀመው ታይትል ለመጻፍ ነው። ቦዲ ደግሞ ቦዲ ውስጥ የተለያዩ ኮንተንቶችን ለምሳሌ የተለያዩ ፓራግራፎችን ማስገባት ከፈለግን ቦዲ ውስጥ ነው የምናስገባቸው ማለት ነው። እንደሱ አድርገን ኦፐን የሆነውን ክሎዝ እናደርጋለን። ከዛ በኋላ HTML የጻፋችሁትን ኮድ ለምሳሌ ኖትፓድ ላይ ብጽፉት ሴቭ ስታደርጉ ምንድነው ዶት HTML ለምሳሌ ኢንዴክስ ዶት HTML ወይም ደግሞ የራሳችሁን ስም ማድረግ ትችላላችሁ። አበበ አለሙ በላይ የፈለጋችሁት ማለት ነው። አበበ ዶት HTML ብቻ ዶት HTML ኤክስቴንሽን ሊኖረው ይገባል HTML ማለት ነው። ማንኛውም HTML የጻፋችሁት ኮድ ዶት HTML ሆኖ ነው ሴቭ የሚደረገው። ከዛም በኋላ ኦፐን ታደርጉታላችሁ ማለት ነው። ኦፐን ስታደርጉት ክሊክ ስታደርጉት ስትከፍቱት ዩዚንግ ብራውዘር በብራውዘር ነው የምትከፍቱት። ጉግል ክሮም ላይ ወይም ኦፔራ ላይ ወይም ፋየርፎክስ ላይ ስትከፍቱት ይሰራላችኋል ማለት ነው። በቃ ዲስፕሌይ ያደርግላችኋል የፈለጋችሁትን የጻፋችሁትን ዌብሳይት ማለት ነው። ስለዚህ ምንድነው ዶት HTML ሆስት ስናደርግ ደግሞ ኢንዴክስ ዶት HTML ነው። አንዳንድ ሆስት የምናደርግባቸው ፕላትፎርሞች የግድ ኢንዴክስ ዶት HTML አድርገን ሴቭ እንድናደርገው ያስገድዱናል። ግን ያው እኛ ሎካሊ ራን ስናደርግ የተለያየ ስም ብንጠቀም ምንም ችግር የለውም ማለት ነው። ዲቨሎፐር ኤዲተር ፖፑላሪቲ ምንድነው? ያው ይሄ እነዚህ በዓለማችን ላይ ያሉ ዲቨሎፐሮች የሚጠቀሙት ሶፍትዌር እሱን ነው የሚያሳየን። ያው VS Code ያው በጣም የሚጠቀም ወደ 74% በዓለማችን ላይ ያሉ ፕሮግራመሮች 74% VS Code ይጠቀማሉ። ቪዥዋል ስቱዲዮ 28%፣ እና ሄቨን ወይ ቪም የሚባለውን ሶፍትዌር ደግሞ 23%፣ ኢንቴል ዌብ ስትሮም እሱ 19% ነው ማለት ነው። 19% ይሆናል። ስለዚህ VS Code ያው የተለያየ ፊቸር ስላለው ነው የተለያዩ ዲቨሎፐሮች በዓለማችን ላይ በጣም በስፋት የሚጠቀሙት ለዛ ነው ማለት ነው። ስለዚህ VS Code በጣም ተመራጭ ነው። ያው ኮምፒውተር ለሌላችሁ የተለያዩ ኦንላይን አሉ ኖርማል። ለምሳሌ HTML ኤዲተር ኦንላይን ብላችሁ ሰርች ብታደርጉ ያመጣላችኋል። እሱን መጠቀም ትችላላችሁ ማለት ነው። የግድ VS Code መጠቀም የለባችሁም። አሁን በስልክ VS Code ስለሚያስቸግር VS Code ምንድነው ኮምፒውተር ላፕቶፕ ላላቸው በስልካችሁ ፕራክቲስ የምታደርጉ ተማሪዎች እንትኑን መጠቀም ይኖርባችኋል። ቀጣይ የኦንላይን ኮምፓይለር ስላለ እሱን መጠቀም ትችላላችሁ ማለት ነው። ሞጁል 1 is completed። ሞጁል 1 ጨርሰናል። በዚሁ ሞጁል 2 እስከ 9 ያለው ይቀጥላል። ስለዚህ በደንብ እስከ 9ኙን ሞጁሎች በደንብ ማየት ይኖርባችኋል ማለት ነው HTML ማስተር ለማድረግ። በዚሁ አጋጣሚ ዩቲዩብ ቻናላችንን ሰብስክራይብ ካላደርጋችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። የተለያዩ ቪዲዮዎች ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳችኋል።
እኛንም እንደዚህ የተለያየ አስተማሪ ቪዲዮ እንድንሰራ ስለሚያበረታታን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። እናመሰግናለን።